ይሄ ምንድነው? ማስደገፊያ ነው። ግቢ አንቺ ግቢ እንጂ እየገባሽ በድምፅሽ እኮ እየገባሽ ነው። በድምፅሽ እየገባሽ አይደል? ይሄ አረቂ ምን የመሰለ አረቂ እንግዲህ የሚወጣው እንደዚህ ተደርጎ ነው እናቶቻችን። ይሄው እንደምታዩት እዚህ ጋር ደግሞ ይሄው ምጣድ አለ። ይሄው እዚህ ጋር ይሄ ጭጎት መደርደሪያ ይባላል። ይሄው እዚህ ጋር ድስቶች አሉ። ይሄው በቃ የምታዩት እንግዲህ የገጠር ቤት እንግዲህ እንደዚህ ነው። ይሄን ይመስላል። አረቂው ያለው እዚህ ውስጥ ነው። አረቂው እንግዲህ እንደምታዩት እዚህ ነው። ያው ልክ ወፍጮ እና መኪና የሞተር ማቀዝቀዣ ውሃ እንደሚጨመረው ይሄም እንግዲህ ያው የራሱ የውሃ የሚያረጉበት አለ። ይሄ እዚህ ጋር የምታዩት እንግዲህ ይሄ ውሃ እንግዲህ ያው እዚህ ጋር ያው እዚህ ተቀምጧል። ወደዚህ የሚጨመር ነው። ያው እዚህ ጋር ነው የሚጨመረው። ምንድነው የሚያደርገው? ይሄ ማቀዝቀዣ ነው። ኳዳው ምን እንዳይሆን። አዎ ይሄ አረቂው እንግዲህ በጥሩ ሁኔታ እንዲወጣ ይሄው እዚህ እየተቀዳ ይሄኛው ውሃ ከዚህ ይጨመራል ማለት ነው። ይሄው እንደዚህ ይሄ አረቂው እንግዲህ በዚህ መልኩ ነው የሚወጣው። በጣም የሚገርም ነው እንግዲህ እናቶቻችን ማንም ሳያስተምራቸው እንግዲህ ይሄን የኬሚስትሪ ቴክኖሎጂ እንግዲህ እዚህ ተጠባው እንዲህ አድርገው እየሰሩት ነው ማለት ነው። በቤት ውስጥ እዚሁ ገጠሩ ላይ በሚሰሩ ቁሳቁሶች በሸክላ፣ በሸንበቆ፣ በገመድ ያው ልፍ ቢል እንግዲህ የቴክኖሎጂ ውጤት የሆነ የሚጠቀሙት አንድ ኮዳ ብቻ ነው። አረቂው ይሄ እንፋሎቱ ተጠራቅሞ አረቂ የሚሆንበት እሱን የሚያጠራቅሙበት ኮዳ ብቻ ነው። ይኸው እዚህ ጋር ኮዳ አለ። ይኸው ትንሽ ውሃው እንትን ብሎ አጥልሞት ነው አይታያችሁም? እዚህ ጋር ይሄ ውሃው በጣም ይባላል እንፋሎት ስላለው። ይሄ በጣም ነው ፍል ውሃ ነው ይሄ የምታዩት፣ በጣም ነው የሚባላው። እንግዲህ ከዚህ ከሸንበቆ መጥቶ ሸንበቆ ጎኑ ላይ ተበስቶ ነው ከኮዳው ጋር የተገናኘው። በዚህ መልኩ ነው እንግዲህ ይሄው የምታዩት። ይሄ ሽቦ የመሰለው ይሄ ገመዱ ደግሞ ምንድነው? ይሄ ገመዱ የተጠመጠው በውስጥ ሸንበቆ እንዳይተነፍስ ይሄው እንግዲህ ዙሪያውን ተጠምጥሟል ማለት ነው። ሸንበቆ ምናልባት እንኳን ቢተነፍስ በአንድ ጎን እንዳይወጣ በደንብ ተደርጎ ይሄው የምታዩት ይሄ የታሰረው እንዳይተነፍስና ወደዚህ አረቂውን ፋሎቱ እንዳይቀንስ ወደዛ እንደሚሄድ ነው። ይሄው እዚህ ጋር የምታዩት እንግዲህ እንፋሎት ነገር ይወጣውን እዚህ ጋር ይታያችኋል በደንብ ይዩት። እዚህ ጋር እንፋሎት አለ እዚህ የሚወጣ ይሄው እዚህ ጋር እንፋሎት አለው። ይሄ እንፋሎት አለው። ይሄ እንግዲህ የኳዳው ግለት ነው እንግዲህ ይሄን የሚያደርገው። ከዚህ የሚጨመረው ውሃ ይሄ ባላንስ እንዲሆን ነው ሙቀቱ። በዚህ መልኩ ነው እንግዲህ አረቂው የሚወጣው። እንግዲህ ደግሞ አረቂው ከወጣ በኋላ ደግሞ አረቂውን አሳያችኋለሁ። እየጠጣሁ ደግሞ አሳያችኋለሁ ማለት ነው። አረቂውን እንግዲህ ይሄን ይመስላል። እንግዲህ አረቂውን የምታወጣው እህታችን ደግሞ አራት ግድ የለሽም ነኝ አሳይኝ እንጂ አንድ ጊዜ እዚህ በዚህ መልክ ነው እንግዲህ ያው ሲተነፍስ ያው እንደዚህ ነው የምታስተካክለው። በዚህ መልክ ነው ማለት ነው። ይኸውላችሁ ያው በዚህ መልክ አሁን እንዳይተነፍስ ነው እዚህ ጋር እንዳይተነፍስ ትንፋሹ እንዳይወጣ ወደ ኮዳው የሚሄደው እንፋሎት እንዳይቀንስ እንግዲህ እያስተካከላችሁ ነው ማለት ነው የምትመለከቱት። በጣም የሚገርም አገር በቀል ቴክኖሎጂ ነው ማለት ነው። ይሄ አረቂው ደግሞ አይጣላም። ከሞቅታ ውጭ ምንም የሚያመጣው ነገር የለውም። በጣም ነው የምታደንቁት። በጣም ደስ ይላል። እንግዲህ የዛሬው ቪዲዮ ይሄን ይመስላል። አመሰግናለሁ። መልካም ቆይታ